እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ ያው ቆርቆሮ ዋንጫ ነው እኛ ለዴኮሬሽን ነው የምንፈልገው ገባ አይደል ግልጽ ነው ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማን ነው እንደዚህ ነው ንፍጣ ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው ገባችሁ አይደለ እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ በሰው ክለብ ትኮራለህ ለምን አትደግፈውም ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ ሲቲ ይችላል ብለው ጨፈርክ እቤት ስንገባ ስለ ጌሙ እናወራለን መድፈኛው ምንም ቅር እንዳይል ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ ዛሬ ዘንድሮ ያለ ጨውን በለዋለን ፕሪሚየር ሊጉን ማለት ያለ ጨውን በለዋለን ኖርማል ነው ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ በዚህ ተዝናና በቆርቆሮ ተዝናና በዚህ አጋጣሚ መናገር የምፈልገው ፕሮግራሙን የታደማችሁ የአርሰናል ደጋፊዎችም የማንቸስተር ደጋፊዎችም የሲቲ ደጋፊዎችም ሁላችሁንም ማመስገን እፈልጋለሁ በጣም ጨዋነት በተሞላበት መልኩ ነው ይኸውላ ሰው ያለበት ኢቨንት ያለቀው በጣም ነው የምናመሰግነው ቋጠሯችን ተሳክቷል በጣም ነው እግዚአብሔር ያክብርልኝ አመሰግናለሁ ጫውን ማጣቱን እኮ እንተው ችግር የለው ግን በአማተር በሆነ ስህተት እመኑኝ አማተር ተጫዋች ማለት ነው በእንደዚህ አይነት የዋንጫ የፋይናል ጨዋታ ላይ እንደዚህ አይነት ስህተት አይሰራም የምሬ ነው የምላችሁ ማለት የቡድኑን ሞራልም ጭምር ነው አብሮ ግድል ያደረገው ምን አይነት እንዴት ነው ይሄን እንኳን ሰው ምን ብሎ ነው አመለጠኝ ሊለን ነው እንዴ ጀመው አመለጠኝ ሊለን ነው ኬፓ ኧረ በአላህ ምን አይነት ኧረ በእናታችሁ ምን አይነት ስህተት ነው የሰራ ነው ምን አይነት ስህተት እንደዛ ሰው እንዳልተሟገተለት እኔ እኮ ኬፓ ካልተሰለፈ ሚል ጀማአ የነበረው ብዛቱ እርግጥ ነው ትክክል እኮ ነው በቃ እዚህ ውድድር ላይ እስከ ፋይናል ድረስ እንድንደርስ ያደረገን እሱ ነበረ ግን ባለቀ ሰዓት በ11ኛው ሰዓት ላይ ደግሞ ዋጋ ያስከፈለንም ተጫዋች ራሱ ሆኖ ተገኘ ማን ምን አይነት ስህተት ነው ወይኔ ኬፓ ለማንኛውም ኢትስ ኦኬ እኔ ማለት እኔ ይሄንን ዋንጫ አይደለም እኛ ሜንታሊቲ ውስጥ ያለው እኛ ለትልቁ ነገር ነው እየተዘጋጀን ያለ ነው በኢታድ የምናደርገው ጨዋታ ላይ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ ጀማው ይመቻል አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሶስት ይቀራል እብድ ያገግማል እንጂ አይድንም ጀማው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬን የተቋቋምኩት ስለሚቻል በለው እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል ይመችሽ በለው እርሶስ ደስ አላለዎትም? እኔም የኔ ምስኪን ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ አራት ዋንጫ ነው የምበላው ከአራት አንድ እየቆጠርን ነው ገና ቋጠሮ ደን ማንቸስተራዊነት ይደልም ምን ብለሽ ነበር ምን ብዬሽ ነበር አንቺ የዋንጫ መሃነሽ ጸረ ዋንጫ ነሽ አላልኩሽም ይኸው ለጣፈልኝ ማለት እጅሽ አንቺ ዋንጫ ከበላሽ እኛ በህይወት የለንም ማለት ነው እኛ በህይወት ስቲል እስካለን ድረስ ዋንጫ የሚባል ነገር አታይም ማን እመልስልሻለሁ እሺ ሲቲ አሸናፊ ሆኗል ካራቦ ካፕ ቆርቆሮ ዋንጫ ነው ወይ ቆርቆሮ ዋንጫ ነው 100% ማለት 100% ማንንም ሰው ከኔ ጋር መጥቶ መከራከር ይችላል በሲቲ መሸነፍ ግን እንዴት ነው ስሜቱ ካልከኝ እንዲህ በቃ የሆነ በጣም ነው የሚያንገበግበው በጣም ነው የሚያንገሸግሹ በጣም ነው የሚያቅለሸድሹ በሲቲ መሸነፍ ማለት ያ ሆኗል
ግን ቆርቆሮ ዋንጫ ነው ፋይናሊ ማለት ነው። ዋንጫው አይጠቅምም እንደ መደበሪያ ምናምን ነበር ይሆናል አይደል? ቢሆን ይሄን ማሸነፍ ሌሎች ዋንጮችን ለማሸነፍ ሙር ኮንፊደንት ሆናለ ምናምን ነው። ኦሬዲ ዋንጫውን አረጋግጠናል ያኛውን ማለት ነው። ቡድናችን እንደ ቡድን እንደ ፋይናል ጩታ ምናምን ነገር በጣም ነው የሚያሳፍሩ፣ በጣም ነው የሚያስጠሉ። ሌላ 90 ደቂቃ ቢጨመር ራሱ ማለት ቡድናችን ጎል አስቆጥሩ ይሄን ዋንጫ ማሸነፍ አይደለም ጎል ያስቆጥረው በጣም ነው የምናስጠላው። በጣም ነው የምንደብረው አጭውታችን አይደለም ፋይናል ላይ ምናምን። እኔ እንዳልኳችሁ ነው ሌላ 90 ደቂቃ ቢጨመር ራሱ ጎሎች አናስቆጥርም በጣም ስለምንደብር ማለት ነው። አርቴታ ካላፊው ልክ ሰከንድ አፎን ካላፊው ድንቃል ለምንድን ነው ያላስገባው? ቢጫ አለበት ኢንካፒ ጥሩ ፎርም ላይ አይደለም ተሳቁ ነው የሚጫወተው አይደል? ለምንድን ነው ያላስገባው? ማለት እንደዚህ የምትወስናችሁን ሰኖች ለምንድን ቀድመን ማትወስኑ? ልክ ጎል ሲቆጠርብኝ ኢንካፒ ነው አብዛ አካን ወደ 10 ቁጥር ከዛ አንተ ማዱኪ ምንድን ነው የምትሰራው? ግን በስማም በጣም ኤኒዌይስ ቆርቆሮ ዋንጫ ነው ልላችሁ ነው ማለት ነው። ይመሻሹ። ሰበር ዜና 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። ምንት ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። አርሰናል ተሸንፏል። ወይ ያለ ይላል። አውጣው 4 ዋንጫ ልትበላ ካራቦ ካፕ ማሟሟቂያ ሄቼ እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን ትችላለህ። ኦራይሊ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራቦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም። ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የተናቀ አስረገዘ አይደለ? አንተ እርግጠኛ ሆኖ ነበርኩ እንደሚበሉ እግዚአብሔርን። የስ 4 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። 4 ዋንጫ ሊበላ። አርሰናል የዋንጫ ቲም አይደለም ስንላችሁ እመኑን። የኛማ አርቴታ ሁሌ ሚዜ ብቻ። ቻምፒዮንስ የማንቸስተር ከተማው ጎረቤቴ ቻምፒዮንስ ነው። ለ4 ዋንጫ እኮ ነው የምንጫወተው። መቼ መጀመሪያ ዋንጫ ብላና ማለት ነው ስለ 4 ዋንጫ እናወራለን። 30 ምናምን ዓመት አስቀጠላችሁት ወያሊያንስ። አርቴታዬ የኔ አባት ምን ላርጋ? አንተ ቦቅባቃ ባትኖር እኮ ተሸማቀን ነበር። ቦቅባቃው አርቴታ ባይኖር በወያላው ስራማ አንገት ደፍተን ነበር። የኔማ አርቴታ የኔ ሚዜ ደስ ብሎኛል። እርሶስ ደስ አላሉትም? ልጥልጥ ሰከንድ ሃፍ ብቻውን ተጫውቶ ሲቲ ቻምፒዮንስ 34 35 36 ዓመት እያላችሁ ትቀጥላላችሁ። ቆርቆሮውን ዋንጫ እንኳን መብላት አትችሉም። ቅስማችሁን ነው የምንሰብረው ዘንድሮ። ቅስማችንን ልሰብሩት ከተማ እየበጠበጣችሁ ነበረ ሚዜዎቹ። እኛማ ሙሽራንን ሚዜ እየመረጥን ነው። ኧረ እባክህ አታስቀኝ። አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወን ያላችሁ። ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት። በፍጹም አይችሉም ተጫዋቾቻችን። አህያ ናቸው። አህያ የመጨረሻ። እኔ በጣም ነው ያቃጠለው። ወይኔ
በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን እኔን እንዳትናገሩ እንዳለ እዛ 11ዱንም የአርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ። አሁን አንድ የአርሰናል ደጋፊ ማለት ነው ካራቦ ካፕን እንዳያጣጣል። አንድ የአርሰናል ደጋፊ ካራቦ ካፕ እንዳያጣጣል። አንደኛ ይህን ዋንጫ ካሳካችሁት 30 ዓመት አልፏችኋል። ሁለተኛ ከጌሙ በፊት ምን ስትሉ እንደነበረ ማለት ነው። ኧረ በስመ ምን ስትሉ እንደነበረ እያንዳንዱ ቁጭ ብሏል። እድሜ ለኤዲተሮች። አሁን ደግሞ ማለት ነው ቁጭ ብለን ማለት ነው እነሱን እየተመለከትን ፈታ ምንል ይሆናል። ካራቦ ካፕን ደግሞ አለው ስታጣጥሉ እንዳልሰማ ሲሰጣችሁ ማለት ነው። ይህን ዋንጫ ካሳካችሁት 30 ዓመት አልፎታል ብለን እኛ ቋጠሮ ምናምን ፈታን ቋጠሮ ፈታን። ኧረ 30 ዓመት አልፎናል ይህን ዋንጫ እንኳን እንብላ ምናምን። አፒታይዘር ትበሉ አይደል እንዴ? አፒታይዘር ለማንኛውም ግን ቸርኪ እኛንም መድኃኒቱ እግዚአብሔር ምን አይነት ትቢት! እኔ በጣም ያናድደኝ ሰው ፐርፐስሊ ዲስአፖይንት ለማድረግ ነው ኳስ ያንቀረቅብ። ቤን ዋይት ትክክለኛ ስራ ነው የሰራው፣ ትክክለኛ ስራ ማለት ነው። ቀልጥሞ እንደው 1 ዓመት ምናምን ቢጎዳዋል። እኔ እንደዚህ የተጫዋች በጣም ነው የሚያስጠላኝ። እኔ ድግስ ቦታ ሆኜ የጾም ምግቤን ስልጥቅ አድርጌ በልቻለሁ። አርሰናል እስከ 30 ዓመታት በኋላ ዋንጫ በልቶ ይሆን ብሎ ይጠይቃል ወጣቱ፣ ግን አልበላም። 4 ዋንጫ የኛ ነው ዘንድሮ። ዊዊ ሊበ ላይበ